አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? ነገር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። ዛሬ ደግሞ እንደተለመደው በአዲስ ነገር መጥቻለሁ። ያው ሁሉም ነገር ያልፋል። ብቻ ክላስ በአንድ ቦታ ብቻ ትቀጫለሽ እንዳትሉኛል። ክላስ አለኝ ብቻ ስላልተስተካከለ ነው ስላልተለጠፈ ነው እንጂ እኔ አሉኝ አልሐምዱሊላህ። እና ቪዲዮ ሲጀምሩት በላይ ከጀምሩት እላችኋለሁ ውዲቶቼ። ባሉካዬ እዚህ ጋር ተኝቷል፣ አሞታል፣ ትንት ብለዋል። እንግዲህ እዚህ ጋር ሙዝ አለ፣ እዚህ ጋር ደግሞ ነይ አይሹ ታይ ሾርባ በዚህ አለ። ዳቦ እዚህ ትንሽ ባባታው ገዛሁት ባልኩት በአፍያ 2 ኪሎ ዳቦ ገዝቻለሁ። አልሐምዱሊላህ። ታይ ወይ አንቺ ልጅ ታይ አተባባ አንተ ተውፊቅ ላይ በጊዜ ቴምር በፌሳል ቴምር አላምጪ እና አዛና ይወል ብለዋል። ተውፊቅ ተነስ ስለማር ዱንያ እንደዚህ ፍቅር እኮ ነው እንደዚህ የሚያዘበታ አይደል? ሄይ አንቺ ወይ እቺ ልጅ ረጉድ ታይ ያልኩት እኮ ነው። አበድ ነይ አበድ እና ውድና የተከበራችሁ ቻናላችን ቤተሰቦች ተነስኪ ይኸው እሺ እና በለቀኩኝ ቪዲዮ ተመካከራችሁ ነው ምናምን ያላችሁ ልጆች አላችሁ። በዚህ ምን ይመካከራል? እንዴት ተመካከል ይሰራለሁ በዚህ እንትን ማለት ነው። የኢትዮጵያ ወንዶች አስቸጋሪ ናቸው። በተኛበት እኮ ራሱ ማለት ነው ተነስና ብላ በጠጣ ያልኩት እኮ ራሱ እሺ አይልም። እኔ ምን ይመካከራለሁ እላችኋለሁ ውዲቶቼ። እንግዲህ አገራችን አላህ ሰላም ያምጣልን። ቅድም ደግሞ የሆነ ቪዲዮ አይቼ በጣም ደነቀጥኩት። ነፍሴ የምትባል ልጅ ነበረች። እውነት ለመናገር ሞተች አለ ባለቤቷ ማለት ነው። እንዴት እንደደነቀጥኩት አላህ ለጀነት ፍርዶስ ይወፍቃት እላችኋለሁ። እንግዲህ ታይ ምርጥ ኮክስ ነው። ኮክስ እየሰራሁት ላሳያችሁ እኮ አያችሁ። እቺ እብድ ሆነች። ምርጥ ዳቦ 2 ኩባያ ነው፣ ግን ለራሳችን ብቻ ነው። ባሉካ ደግሞ እዚህ ተኝቷል። ተነስ አሞታል። ተነስ ደግሞ ዝናብ ዘንቧል። ውጭ ብታዩት አያችሁት? ጎርፍ እዩት። አቤት ጎርፍ ማሻአላህ። በዚህች በኩል ደግሞ ቅርጩ፣ በዚህ በኩል ደግሞ አስፋልት አለ፣ መኪና አለ። ገጠር እንደዚህ ነው፣ ያስጠላል። ማሻአላህ ግን ዝናብ ስለዘነበ እውነት በጣም ደስ ብሎኛል። ችሊና ተውፊቅ በነገራችን ላይ ማብራት የለም። እንግዲህ የኢትዮጵያ ኑሮ እንደዚህ ነው። በአንዱ ስንወጣ በአንዱ
ባንዱ ስንወጣ አንዱ ነይ አምጫት ወጣች ያ በቃ ጅግ በይ አምጫት ጅግ በይ በቃ ያ አትጠልማ ታነሳ ኧረ ወይኔ ተይ ምን አይነት ጅዝብ ናት እና ማብላት የለም ኧረ ጉድ ፈለዘን ተይ ያልኩሽ እኮ አይደለም እንዴ አንቺ ልጅ ተይ ቁጭ በይ ተይ እና ውድና የተከበራችሁ ቻናላችን ቤተሰቦቼ እንግዲህ ደርሷል። አላህ በሰላም በደስታ በፍቅር አድርሰን እንግዲህ ለኢድ የምትፈልጉ ልጆች ካላችሁ ሰርፕራይዝ ልብስም ይሁን ከንዶራም ይሁን ጀለቢያም ይሁን የምትፈልጉትን ነገር ይዘዙ። ኢማም ሻሼ ለፍች አብዛኛው የኛ ይሰብ እኮ ቀለኒ ፍቼ ያከብራል የሮሬ ፍቼ ፈለግና ያከብራል ናይ ዩኒፎርምኒ ጃኬትን ታጭ ብሻቲ ረመዳን እንግዲህ ከተፈጃነ እንግዲህ አላህ በሰላም ያይዶ ደግሞ አላህ አፍነ ለሀገራም ያብቃማን ከቤተሰባም ተወልዳም ታውሉ ክትሶ ምን ያለቅ ደሳሹ ጃኬቴ በጭቃ ያወጣታይ የመኪና ጫጫታ አለ ይቅርታ እኛ ውድ የተከበር ጅግቤ ታሪክ ብቻ ምን ገዘነ አይታይ ማለት ጅግቤ ወሰጂ በቃ ወሰጂ እዘሽ ቤታሽን ሱ ካሜራ ትጥላ እዘሽ ቤታሽን ሽቀሽ ቤት ሲጀነን ልምሰጂ ዲና ታውፊቅ ሶመራ እስከምዴ አጤ መጣሽ ወይ አንቺ እንኪ ሂጂ ዞር በይ እና ውዲቶቼ ቻናሌ በጣም ቀዝቀዝ ያለ ነው። ያ ሁሉ ወለ ቁወተ ቢላህ አማራ እኮ ሳትወልዱ ብሉ አለ። እውነት እኮ ነው። ሳትወልዱ ብሉ